አሰላም አሌይኩም ወራህመቱላሂ ወበረካቱ። የዛሬው መልእክት ጊዜውን የጠበቀ ለዛሬ የሚጠቅም ለወደፊት የሚበጅ ለመላው ሙስሊም ማኅበረሰብ ነው። ከመጽሐፉ ላይ ዛሬ ትንሽ ቀንጨብ አድርጌ ያቀርብላችኋለሁ። በሚቀጥለው ስንገናኝ ቀሪውን እቀጥልላችኋለሁ። ወደ እስላማዊ ውይይቶች ኑ። ምንጊዜም ቢሆን የስብሰባዎች የውይይቶችና ወደ መልካም የመጣራት ዓላማው ሁላችንም እንደምናውቀው በአንድ ነገር ተወያይቶ ያፈለቅናቸውን ሐሳቦች በመሰብሰብ ልዩነቶችን በማጥበብ ወደ አንድነት በመጨፍለቅ በስምምነት በአንድ መንገድ ላይ በአንድነት በነጻነት መጓዝ ነው። ወደ ጠራውና የበላይ ወደ ሆነው ጌታ ወደ አላህ ቃል አንቀጽ ስንመለስ እኛ የራቅናቸው እነሱም ከእኛ ብዙ የራቁን አስገራሚና ኢማንን በተቸረው የልብ ትርታዎች በመጨመር በኢማን ላይ ኢማንን፣ በብርሃን ላይ ብርሃን፣ በመመራት ላይ መመራትን ሲደራርቡ አላህ ምንኛ ደስ የሚሉ ናቸው! ምንኛ ክብርን የሚለግሱ ናቸው! እስኪ በማጤን እናድምጣቸው፣ እናንብባቸው። ከጠራች አንደበትም አፍልቀን እንጻፋቸው። ለሐቅ የቆምክ የአኼራ ወንድሜ ሆይ እንግዲህ ደስ የሚያሰኙ ሁሉም አዲስ የሆኑና ግልጽ መመሪያዎችንም ያለምንም አማራጭና አሻሚ ሁኔታ አንተን ጥርት ኩልል ወደ አለው ቀጥተኛ መንገድ በዜማ በሚያምር ቅላጼ የፊደላቸው አቀማመጥ እጅግ በጣም አንባቢን የሚያማልሉ ልዩ መሳብ ያላቸው ሆነው ታገኛቸዋለህ። በሐቅ አድማጭ ጆሮ እየተንቆረቆሩ እንዲህ ይሉሃል። የአማርኛ ትርጉሙ እንዲህ ይነበባል። የቁርአኑ አንቀጽ የአላህንም የማመን ገመድ ሁላችሁም ያዙ አትለያዩም። አልኢምራን ቁጥር 103። እንግዲህ አንተ በአላህ ቃል የምታምን በቁርአን የምትመራ ወንድሜ ሆይ ታዲያ አላህ ባሳየን መንገድ ካልተጓዝን ከተለያየን ከዚህ በአላህ አንቀጽ አላመንም እኮ ወይስ እንደ ከሃዲዎች በአንዱ እናምናለን በሌላው ደግሞ እንክዳለን ነው ነገራችን፣ ተግባራችን? አንተ እውቀትን ያካበትክ ወንድሜ ሆይ እውቀትህ በዝቶ የምትይዘውን መንገድ አሳትህን? እንግዲያውስ የእውቀቱ መጠን የማይለካው የሰፊ እውቀት ባለቤት የሆነው ጌታችን አላህ ሱብሓነሁ ወተዓላ እንዲህ ልይት አድርጎልሃል። የቁርአን የአማርኛው ትርጉም እንዲህ ይነበባል። ይህ ቀጥተኛ ሲሆን መንገዴ ነው፣ ተከተሉትም። የጥመት መንገዶችንም አትከተሉ፣ ከቀጥተኛው መንገድ እናንተን ይለያያችኋልና ጌታችሁ ትጠነቀቁ ዘንድ በእርሱ አዘዛችሁ። አልአንዓም ቁጥር 103። እውነተኛና እውነት ተናጋሪ የሆኑት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ይህንን በማስመልከት ለእያንዳንዱ ሙስሊም ቀናውን መንገድ ከጥመቱ በመለየት ጸጥ ለጥ ያለውን ጎዳና ያለ አሻሚ ሁኔታ ልይት አድርገው በምሳሌ አሳይተዋል። አብደላህ ኢብን ዑመር የአላህ ውዴታ ይኑረው እንዲህ ብለዋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁለት መስመሮችን አሰመሩ። ከዚያም እንዲህ አሉ፣ ይህ የአላህ መንገድ የሆነ ቀናው ጎዳናም ነው። ደግሞም ወደ ቀኝና ወደ ግራ አሰመሩ። ከዚያም እንዲህ አሉ፣ ይህ ደግሞ የተለያየ የሆነ የጥመት መንገድ ነው። እያንዳንዱን መንገድ ወደ እርሱ የሚጣራ ሲሆን ወደ ጥመት የሚከተበት የሆነ ጎዳና ነው። ከዚያም በመቀጠል የአላህን አንቀጽ እንዲህ በማለት አነበቡ። የአማርኛ ትርጉሙ እንዲህ ይነበባል። ይህም ቀጥተኛ ሲሆን መንገዴ ነው፣ ተከተሉትም። የጥመትን መንገዶችንም አትከተሉ። አንተ ለአላህ ፍላጎት ብቻ የቆምክ የእምነት ወንድሜ ሆይ በእነኚህ ባለፉት ቁርአናዊና ነቢያዊ ጥቅሶች ምንን አጤንክ? ምንስ ተረዳህ? በደረትህ ውስጥ ያለችን ነፍስ ምን ተሰማት? ውድ ሆይ በሙሉ ልብ የተለያዩ መንገዶች ሰይጣናዊ ዝንባሌና ከቅጣት እሳት የማያድን የጥመት ጎዳናዎች፣ ቀጥተኛ መንገድ ደግሞ የአንድነት መስመር ሲሆን ወደር የለሹን ጀነተል ፊርደውስን የሚያጎናጽፉ የእውነት መንገዶች፣ ጥርት ያለች ኒፋቅ የሌለባት ከአላህ መንገድ ያልወጣች ነፍስ የምትረጋጋበት ግልጽነት ይፋ በማድረግ ለአላህ እጅ የሚያሰጥ ከልዩነት ጎዳና የሚያወጣ ነቢያዊ ፈለግን የሚያስይዝ የጉዞ ስንቅ የሕይወትን መመሪያ ለማስያዝ መንገድን ከፋች ነው።
እንዲህ በዚህ አንቀጽም ቀናው ከጥመቱ ተለይቷል። የፈለገ ቢጠምም ለአላህ እየሰጡ መልካም ባሪያዎቹም በቀናው መንገድ ላይ ይጓዛል። ታዲያ ሁሉም በሂሳቡ ቀን አይበደሉም። ሁሉም የሥራቸውን ዋጋ ይከፈላሉ። አንተ ነፍስህን በጀነት የገዛህ የሆንክ የእምነት ወንድሜ ሆይ እያንዳንዱን የእውቀት ባለቤትና እውቀት ፈላጊ፣ የተለያዩ የቀናውን መንገድ አስተማሪ፣ የጎሳም ይሁን የጎጥ መሪ፣ የወጣትም ይሁን የአዛውንት አሚር፣ አዛዥ ኃላፊ፣ የቤት ኃላፊም ይሁን የመስጂድ ኢማም መሪ በሐቅና ከቁርአን መመሪያ ውጪ አልወጣሁም ሲል ያውጃል። በተለይ በዳዕዋ እስላማዊ ጥሪ ላይ ያለ በሐቅም ይሁን በዝንባሌ ስሜታዊነት እኔ የማስተምረው ሐቅን ነውና ተከተሉኝ ሲል፣ ሌላው ደግሞ የቅርብ ዘመን ሰዎችን በመጥራት ከነሱ ውጭ ያለን አዋቂ የተከተለ በጥመት ውስጥ ያለ ነው በማለት ሲዳፈሩ፣ ሰፊ የሆነውን እስላም ሲገድቡ፣ አንዴ ደግሞ ለሌላው ሽንጡን ገትሮ ሲከራከር፣ ወደ ተለያዩ ልዩነቶች ጠባቡን አስፍቶ ሰፊውን አጥብቦ ትልቁን ትንሽ ትንሹን ትልቅ ጥቂቱን ብዙ ብዙውን ጥቂት አድርጎ የሚይዘው ጠፍቶበት ሌሎችን ወደ ውዥንብር ሲጣራ ይደመጣል። እረ ነገሩ እንዴት ነው? ምን ተፈጠረ? ብለን ለጎጠኛው አንድነትን፣ ስሜተኛው ዝንባሌውን፣ ለቸልተኛው ፈለግን፣ ለድንበር አላፊው ወሰጥ፣ ለዘብተኛ መሃላዊና ምርጡን ለመሃይሙ እውቀትን በማሳየት ከመለየት ይልቅ እኔ አንተም የነፍሶቻችንን ተከተል ማለቱ ወዴት ይመራ ይሆን ብለን ወደ አላህ ቃል አንቀጽ ለምን አልመጣንም? አይነ ስውር አደገኛ ድልድይ ሲገባ ማን እጁን ይዞ ይምራው? ወይስ ወድቆ እስኪሞት ማየቱ ይቻለናልን? በተለይ የእውቀት ባለቤቶች የአላህ ትራፊኮች እንደመሆናቸው መጠን ዝግ መንገዶች ሲጣሱ፣ ተቆጣጣሪ ሲጠፋ፣ ከጠፋ ነገሮች የከፋ አደጋ ላይ እንደሚወድቁ እንዴት ተረሳ? አንተ ዋጋህ እጅግ በጣም የበዛ የሆንከው የጀነት ታዳሚ ሆይ እኛ ከተለያየን የአላህን ሕግና ሃይማኖት ማን ያቁም? ጥሪው ለሁሉም እንዴት አለ? በቅዱስ ቁርአን አንቀጽ ይህን እናገኛለን። የአላህን ሃይማኖት አቁሙ፣ በሱም አትለያዩ ማለት እንደነገግን አልሸዋሪያ ቁጥር 13። አንተ የአእምሮ ባለቤት የሆንክ የእምነት ወንድሜ ሆይ ምን ወሰንክ? እኔ የአላህን ዲን ዝንተ ዓለማዊውን የሐቅን ሃይማኖት ለማቆም እጥራለሁ። ከማንም ከትእዛዝ ውጭ አልለያይም። አንተስ? አንተ የአላህን ሕግጋት በመጠበቅ ከክፉ ነገሮች ሁሉ የጠበቀ አልናገርም፣ አልደግፍምም። የማላውቀውን ከመናገር ይልቅ እጠይቃለሁ። በማያገባኝ ጣልቃ ገብ ከመሆን እቆጠባለሁ። የጋጥ የጎጡን ከተናገርኩ፣ የዘፈቀደ ሕግ ተከታዩ ከሆንኩ ወደ ማን ይሆን የምሰየመው? ጌታ አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ይህን ያስጠነቅቀናል። የአማርኛው ትርጉም እንዲህ ይነበባል። እነዚያ አንቀጾቻችንን የሚያጣምሙ በእኛ ላይ አይደበቁም። የሚያጣምምና በእሳት ውስጥ የሚጣለው ሰው ይበልጣልን? ወይስ በትንሣኤ ቀን ጸጥተኛ ሆኖ የሚመጣው ሰው? የሻችሁን ስሩ፣ ዋጋችሁን ታገኛላችሁ፣ እርሱ የምትሰሩትን ተመልካች ነውና። ፉሲለት ቁጥር 40። አንተ እውነትን እንደ ዱር አውሬ በማደል ላይ ያለህ ወሰጥ ምርጥ ሕዝብ ከሆኑት አንዱ የሆንከው የእምነት ወንድሜ ሆይ እኔም አንተም የፍላጎታችንን ላንሰራ፣ ዝንባሌያችንን ላንከተል እነሆ ለአላህ በአላህም መስካሪነት ቃል እንግባ። ለአላህ ቃል የገባ የሚከተለውን መመሪያ ቁርአንን የሚጓዘው በእውነተኛ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ፋና ሲሆን ለዓለማዊ ሕይወት ማሸብረቅ አይታለልም። እውነትን ለመናገር ይሉኝታ አይዘውም። በጨቋኝ መሪዎች ዘንድ እቅጩን ታላቁን ጂሃድ ያደርጋል። ጥርት ኩልል በማለት ብርሃኑን ፈንድቆ ጨለማ የማይወርሰው ቀን ሆኖ ከወጣች እንደማትጠልቅ እንደሆነች የፀሐይ ብርሃን ፈንድቆ ከስተበላያችን መመሪያ ሕግ ሆኖ የተቀመጠውን ብቻ ይከተላል። ከአላህ የተሰጠን ሲሳይ መልክ፣ ዘርና ቅላጼ እንዲሁም ዕውቀታችን ብዛትና አይነቱ የተለየ እንደሆነ ሁሉ አስተሳሰብና አመለካከታችንም የተለያየ ነውና በሐሳብ ልዩነት ጊዜ የአላህን ጥሪ በጥሞና በማጤን ወደ መልካም ግንዛቤ እንዲህ ሲል ይራመዳል። ጌታ አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ይህን ያስገነዝበናል። የአማርኛ ትርጉሙ እንዲህ ይነበባል።
እናንተ በአላህ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተ የሥልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና በመጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህና ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። አኒሳ ቁጥር 59። ወደ እነዚያ እነርሱ በአንተ ላይ በተወረደውና ከእናንተ በፊትም በተወረደው አምነናል ወደሚሉት አላየህምን? በእርሱ እንዲክዱ በእርግጥ የታዘዙ ሲሆን ወደ ጣዖት መፍረድን ይፈልጋሉ። ሰይጣንም ከእውቀት የራቀን መሳሳት ሊያሳስታቸው ይፈልጋል። እነርሱም አላህ ወዳወረደው ቁርአንና ወደ መልእክተኛው ኑ በተባሉ ጊዜ መናፍቃን ከአንተ መሸሸግ ሲሸሹ ታያቸዋለህ። እጆቻቸውም ባስቀደሙት ጥፋት መከራ በደረሰባቸውና ከዚያም የግቢ ሐሳብና ማስማማትን እንጂ ሌላ አልሻንም በማለት በአላህ የሚምሉ ሆነው በመጡብህ ጊዜ እንዴት ይሆናሉ? አንተ አንደበተ ርቱዕ ሙሉ መንፈስህን ለአላህ ቃላቶች የሰጠህ በማጤን የምታነብ ኢማን ሙሉ የእምነት ወንድሜ ሆይ ይህ መድኃኒት የሆነው የአላህ አንቀጽ አላረካህምን? እስኪ ዳግም በማጤን ንጹሕ መንፈስህ የተረጋጋህ ስትሆን በጌታህ በአላህ ስም ጀምረህ አንብብ፣ ከዚያም ወደ ተግባር ግባ። ይህ በሆነ ጊዜ የከፋና አጥማሚ የአዋቂ አላዋቂዎች አሊያም የአንዳንድ ምሁራኖች ቃል ደጋፊ ከመሆን ተመንጥቀን በመውጣት የአላህን ዲን አራማጆች ወደ አላህ አንቀጽ ተመላሾች በመሆን የፍላጎታቸውን ካገኙት የአላህ ረዳቶች ለመሆን መንገድን ጠረግን። ከዚያም የእውቀት መጠናችንን በማወቅ እውቀትን ለመጨመር ተቅዋን፣ አላህን ፍራቻን ከሻን አማራጩ መንገድ ይኸው ብቻ ነውና በአላህ ሕግ መፍረድ ብቻ መምረጥ እንጂ ሌላ ምን ሊሆን ይችላል? በመጨረሻም የቁርአን አንቀጽ የአማርኛ ትርጉም ልሰናበት። ጌታ አምላካችን አላህ ስብሓነ ወተዓላ እንዲህ ይላል። የአማርኛው ትርጉም እንዲህ ይነበባል። አላህንና መልእክተኛውንም የሚታዘዝ ሰው እነዚያ አላህ በእነርሱ ላይ ከለገሰባቸው ከነቢያት ከጻድቃንም ከሰማዕታትም ከመልካሞቹም ጋር ይሆናል። የእነዚያም ጓደኝነት አማረ። ይህ ችሮታ ከአላህ ነው፣ አዋቂነትም በአላህ በቃ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ሼር፣ ኮፒ ሊንክ በማድረግ ተባበሩ። በሚቀጥለው በጣም በቆንጆ ሁኔታ ከዚህ የሚቀጥለውን ላቀርብላችሁ ቃል እገባለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።